በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ? ወደ ቻናላችን ተከታታዮች ሁሉ ነገር ሰላም ነው ወይ? እግዚአብሔር የተመሰገነ ይሁን። እኛ በምሕረቱ ብዛት አለን ደህና ነን። ዛሬ እንግዲህ ኦርቶዶክሳዊ እህቶችን የሚመለከት ፕሮግራም ነው ይዤላችሁ የቀረብኩትኝ። ስለ ሴትነት ያው ከሴትነትን አስታኮ ስለ እናትነት ስለ ሚስትነት ይወራልና አዘ ጀነራል ስለ ሴትነት ነው የምናወራውና ክርስቲያን ወይ ኦርቶዶክስ ያልሆናችሁ እህቶች ካላችሁ የፕሮግራም እናንተን አይመለከትምና ማየት አይጠበቅባችሁ ማለት ነው። ዛሬ የምናወራው የሴትነት ትርጉም ወይ ማንነት ዓለም እንደምትነግራችሁ ሴትነት ዓለም በተለያዩ መልኩ በፌሚኒዝም እያለች የሴትነት መብት የሴትነት እኩልነት እያለች ስለምታወራው ሴትነት አይደለም የምናወራው። እግዚአብሔር ሴትን ልጅ በምን ያህል ክብር በምን ያህል ልቀት እንደፈጠራት በሰፊው የምናወራ ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሚዲያችንን ሰብስክራይብ እንዲሁም ለሌሎች ሰዎች ሼር ማድረጋችሁን እንዳትረሱ። ስለዚህ አሁን ላይ ምንድነው ሴት ሆኖ ተፈጥሮ ነገር ግን እንደ ሴት ሆኖ መኖር በጣም ከባድ የሆነበት ጊዜ ነው። ምክንያቱም የማይተኛው ጠላታችን ዲያብሎስ በዛም በዚህም መረቡን ዘርግቶ ያው ነፍሳትን ለመቀማት እህቶቻችን ነፍሳቸውን ለመውሰድ በጣም ብዙ እየታገለ ያለበት ሰዓት ነውና ይሄንን ተረድቶ ራስን ጠብቆ መኖር በጣም ትልቅነት ሆኖ ሳለ ግን ያው ሚዲያ ላይ እንደምናየው በጣም ከባድ ነገር ነውና ስለ ሴትነት ስናወራ ምንድነው እግዚአብሔር ሴት ልጅ ሲፈጥር አንድሽ ነገር አላሳነሰባትም። ሴትም ወንድም ሁለቱም ጾታዎች ናቸውና በእግዚአብሔር ፊት ደግሞ እነዚህ ሁለቱ ጾታዎች እኩል ተደርገው ነው የተፈጠሩትና እግዚአብሔር እኩል አድርጎ የፈጠረውን ሴት እዚህ ምድር ላይ ግን ያለን እኛ ሴት ልጅ ተበድላለች፣ ሴት ልጅ ተጨቁናለች፣ ሴት ልጅ እንዲህ ሆናለች እያልን ይሄንን ሽፋን አድርገን ሴቶችን ግን ከእግዚአብሔር እያራቅን ከሕጉ እያራቅን ከፍቅሩ እያራቅን ያለንበት ሰዓት ነውና ይሄን ቆም ብለን መመርመር ማንችል ከሆነ እንግዲህ ዲያብሎስ ባዘጋጀው ወጥመድ ውስጥ መረብ ውስጥ መጣላችን የማይቀር ነው። ነፍሳችን ለዲያብሎስ ተሰጠ ማለት ነውና ቆም ብላችሁ ልታስቡበት ይገባል። ለምሳሌ ከዚህ በፊት ብዙ ሚዲያዎች ላይ አውርቻለሁ፣ ሰዎችን አወያይቻለሁና ስለ ፌሚኒዝም እንደዚህ ብሎ ማውራት የሚያሰለች ነገር ነው። እኔም ሰልችቶኛል፣ ማውራት አልፈልግም። ግን ያ አይዲዮሎጂ ከላይ የተሰጠው ሽፋን እኩልነትን መብትን ቢሆንም ግን ወደ ውስጥ ጠልቃችሁ በገባችሁ ቁጥር ግን መጨረሻው ሴጣናዊነትን ታገኛላችሁ፣ እግዚአብሔርን መካድን ታገኛላችሁና ወደዛ ውስጥ እየገባችሁ ያላችሁ እህቶቼ ካላችሁ ቆም ብላችሁ መርምሩ። አንዳንዴ የሆነን አካል አፕሪሼት ስታደርጉ ትታያላችሁ። ይሄ በጭራሽ ልክ አይደለም። እነዚህ አፕሪሼት የሚደረጉ ሰዎች እናንተ ፊት መተው ሾው የሚያደርጉት ከቨሩን ነው ከላይ ያለውን ነገር ነው እንጂ ወደዛ ስትጠጉ ይዘዋችሁ የሚሄዱት ወደ ሌላ ታሪክ ውስጥ ወደ ሌላ ዓለም ውስጥ ወደ ሌላ ሰይጣናዊ ልምምድ ውስጥ ነውና ከአንዲት ኦርቶዶክሳዊ እህት ጭራሽ የሚጠበቅ ነገር አይደለም። ኦፍ ኮርስ አሁን ላይ ብዙ ሴቶቻችን ላይ የሚደርሱ ጫናዎች አሉ፣ ተጽዕኖዎች አሉ፣ ግፊቶች አሉ፣ በደሎች አሉ። እነዛን ነገሮች ለመቃወም የግድኛ ፌሚኒስት መሆን ወይ የነሱን ኮንሰፕት መከተል አይጠበቅብን። ለዚህ ሂዩማኒቲ በቂ ነው። ሰው ሆኖ መፈጠር ሰዋዊነት ስሜት ራሱ ይሄንን እንቃወም ያደርገናልና ይሄንን ሁላችንም የምናወግዘው የምንቃወመው ነገር ነው። ነገር ግን አንዲት እህታችን ላይ ይሄ ነገር ስለደረሰ ያንን ነገር ያደረሰ ወንድ ነውና ሁሉም ወንድ እኩል ነው፣ ሁሉም ወንድ ደፋሪ ነው፣ ሁሉም ወንድ ገዳይ ነው፣ ሁሉም ወንድ ረጋጭ ነው ማለት አንችልም። ምክንያቱም አባቶቻችንን እናውቃለን። ምንን የወለደኝ አባቴ ምን ያህል መልካም ሰው እንደሆነ አውቃለሁ። እናንተም ይሄን ቪዲዮ የምትከታተሉ ሰዎች አባቶቻችሁ ምን አይነት አባት እንደሆነ ታውቃላችሁ። አያቶቻችሁ፣ ሌሎችም ጎረቤታችሁ አካባቢያችሁ ላይ ያሉ ወንዶችን ታውቃላችሁና አንዳንድ ወንዶች ከእናትም በላይ ናቸውና አንድ ሰው በበደለው ሁሉም ሰው ሊጨቆን አይገባም። በዛው ልክ ደግሞ ወንዶች ላይ የሚደርስ በጣም ብዙ ጫና አለ። በጣም የሚሞቱ ወንዶች አሉ። አሁን ላይ ከሴቶች ላይ ከሚደርሰው በደል በላይ ቁጥር ቢቀመጥ የሚሞቱ ወጣት ወንድሞቻችን ቁጥር በየቦታው ተጥለው ወድቀው የሚገኙ ወንድሞቻችን በጣም ብዙ ናቸውና ልንቃወም የሚገባው ሴቶች ላይ ስለደረሰው ነገር ብቻ ሳይሆን ያንንም እንዳለ ሆኖ ስለሚሞቱ ወንዶቻችንም እንድንቃወም ሂዩማኒቲ ያስገድደናል። ግን ተቋማችን ወይም ጩኸታችን ወደ ማን ነው የሚለውን ደግሞ ቆም ብለን ልንመረምር ይገባል። አሁን ላይ የሚዲያው ታያላችሁ የሚጮሁ ሰዎች በጣም ብዙ ናቸው። ለምን ሴት ልጅ እንዴት ሆናለች፣ ለምን ወንድሞቻችን ይገደሉ፣ ለምን የሚሉ ብዙ ናቸውና ይሄ ሁሉ ጩኸት ሰሚ የሌለበት ነው። ምክንያቱም ታውቃላችሁ ከዚህ በፊት ስለ ብዙ ነገር ተጮሆ መልስ ያልተገኘው ነገር ይበልጣል መልስ ከተሰጠው ነገር ይልቅ ነው። የተሰጠው መልስም ምን ያህል ቫልዩለስ እንደነበር ብዙ ነገሮችን ማንሳት እንችላለንና አንዲት ኦርቶዶክሳዊ ሴት አንዲት ኦርቶዶክሳዊ ወጣት ግን ሴትነትን የገባት ፊቷን ወደ እግዚአብሔር የመለሰች ድንግል ማርያምን የለበሰች አርያዋን
የቀደሙ እናቶቿን ያደረገች ሴት ግን ጩኸቷ ወደ ዓለም ሳይሆን አሁን ላይ እንደምናየው ወደ ሰሚ በሌለበት መጮህ ሳይሆን በጸሎት ወደ እግዚአብሔር ነው የምታመለከተው። ለሰው ጩኸታችሁ ተሰምቶ ከምታገኙት መልስ ይልቅ ወደ እግዚአብሔር በነሳው ጩኸታችሁ የምታገኙት መልስ እንግዲህ ያው ልዩነቱን ይሄ ነው የምላችሁ አይደለምና ድምጽ ማሰማታችሁ ልክ አይደለም ልላችሁ ፈልጌ አይደለም። ነገር ግን ሰሚ በሌለበት መጮህ ነው የሚሆንባችሁ። ነገር ግን እግዚአብሔር ለሴት ልጅ የሰጣትን ክብር፣ የሰጣትን ሞገስ፣ የሰጣትን ግሬስ፣ የሰጣትን ባውንደሪ ብታውቁ በዚህ ልክ ስለ ሴትነት ድምጻችን ይሰማ አይነት ነገር ወጣችሁ አትጮሁም ነበር። ይሄንን ደግሞ የማታውቁ ሰዎች ካላችሁ ታውቁ ዘንድ ፊታችሁን ወደ ቤተክርስቲያን አዙሩ፣ አባቶቻችሁን ጠይቁ፣ እግዚአብሔር ምን ያህል ሴት ልጅ እንዳከበረ። ለምሳሌ ወንድ ልጅ ይወለዳል፣ ተወልዶ በህይወት ፕሮሰስ ውስጥ አልፎ ይሞታል። ሴት ልጅ ደግሞ አስቧት፣ ትወለዳለች፣ ታድጋለች፣ ታገባለች፣ ትወልዳለች። በማርገዝ ውስጥ ያለውን ፕሮሰስ አስቡት፣ በመወለድ ውስጥ ያለውን ሰዓት አስቡት። ከወለዱ በኋላ አዳዲስ ነገሮችን አዳዲስ የተፈጥሮ ፕሮሰሶችን የምታየው ሴት ነች። አርግዞ መውለድን ሌሎችም ብዙ ነገሮች አሉና ሴት ልጅ በጣም ብዙ በረከቶች፣ በጣም ብዙ ተፈጥሮች ፍቅር እንድትጨምር ለምሳሌ ስለ ልጅ የነበራት ፍቅርና ወልዳ ስታየው ያለው ፍቅር ይሄ በሙሉ ከእግዚአብሔር የተሰጣ ትልቅ ስጦታ ነው። ይሄ ስጦታ ለወንድ ልጅ አልተሰጠም አባት ይሆን ዘንድ እንጂ እንደ ሴት ልጅ አርግዞ የእርግዝናን ስሜት አጣጥሞ ምጥ ምን እንደሆነ አይቶ በዚህ ወይ አይደለም አባት የሚሆነው። እናትነት ግን እነዚህ ሁሉ ነገሮች የተፈጥሮ ህጎች አልፋ ነው እናት የምትሆነውና ይሄ ለሴት ልጅ የተሰጣት በጣም ትልቁ ስጦታ ነው። ሌሎች ነገሮችን ማየት ትችላላችሁ። በቤተሰብ ውስጥ በቤቷ ውስጥ በባሏ ዘንድ ምን ያህል ተወዳጅ እንደሆነች፣ ምን ያህል ተፈቃሪ እንደሆነች፣ ምን ያህል ተሰሚ እንደሆነች፣ ባሏን ምን ያህል እንደምትመራው፣ ምን ያህል እሷን የሚሰማት እንደሆነ እነዚህ ነገሮች በሙሉ ከእግዚአብሔር ተፈቅደው የተሰጧት ነገሮች ናቸውና እናንተ እግዚአብሔር እንደፈቀደላችሁ ሴትነታችሁን ጠብቃችሁ ማትሄዱ ከሆነ ምናልባት ይሄን ስጦታ ታዩ ዘንድ እግዚአብሔር ያፈቅድላችሁ ይሆናል። ምክንያቱም እናንተ ያከበላሻችሁት ነገር ስለሆነ እንግዲህ ከእግዚአብሔር ዘንድ የማይሰጡ ነገሮች ሊኖሩ ይችላሉና ይሄንን ወይ ጠብቀን ለማንየት ሰዎች ምናልባት ላንታደል እንችላለን። ይሄን ለማየት ግን አዘ ጀነራል ሴትነት ማለት እመቤታችንን መልበስ ማለት ነው። እመቤታችንን ወደ ኋላ ተመልክታችሁ እስኪ መልአኩ ቅዱስ ገብርኤል አምላክን ተወልጃለሽ ሲላት ኢማጂን ይሄ ምን ማለት ነው? ማለት እኔ አምላክ ባሪያው ነኝ ብላ ራሷን ዝቅ አደረገች። የትኛዋ ሴት ነን አሁን ለሆነ አውቶሪቲ እንኳን ትንሽ አውቶሪቲ ቢሰጠን አልመጠንም ብላ ራሳችንን ዝቅ የምናደርግ? እመቤታችን ግን የአምላክ እናት ከክብር ሁሉ የሰው አእምሮ የሚመረምረው የማይችለውን ይሄ ነገር እየተነገራት እኔ የአምላክ ባሪያው ነኝ ብላ ራሷን ዝቅ ያደረገች ትህትናን ያሳየችን ነችና ሴትነት እንዲገባችሁ የምትፈልጉ ከሆነ አሁን ለሚዲያ ላይ የሚጮሁ ሴቶችን ኦር ሚዲያ ላይ የምታውቋቸውን ልክ ያልሆኑ ሴቶችን አሪያ ታደርጉ፣ ዓለማዊ ሴቶችን አሪያ ታደርጉ። ስለ ሴትነት እነሱ የሚነግሯችሁ ነገር አትስሙ። እነሱ ሴትነትን ብለው እናንተን ይዘው ከሴትነት ክብር፣ ከሴትነት ማዕረግ፣ ከሴትነት ማንነት ሊያስወጣችሁ ፋይናሊ ደግሞ ነፍሳችሁን ሊያስወጣችሁ የእናትነት ክብራችሁን እግዚአብሔር የሰጣችሁን ይሄን ሁሉ ሞገስ ሊቀሟችሁ የተነሱ ናቸው እንጂ የእውነት እናንተን የሆነ ደረጃ ላይ ሊያደርሷችሁ የተነሳ ነገር አይደለም። ስለዚህ ነገር የሚያወሩ ሰዎች ትክክል የሚመስል ነገር ሲናገሩ እንሰማለን። እነዛን ነገሮች ግን እኛ እንደነሱ ፌሚኒዝም ሆነን ሳይሆን ሂዩማኒቲ ስላለን ነው የምንቀበለው እንጂ ጠልቃችሁ ስትመለከቱ ቪዲዮ ላይ ብዙ ቪዲዮ ማየት ትችላላችሁ። የዚህ ሀገር ውስጥ ቪዲዮ ሳይሆን የውጭ ቪዲዮዎችንም የተነሳው ከውጪ ነው። ሴት አምላካችን ሴት ነች በሚል ፕሮሰስ የተነሳ አይዲዮሎጂ ነው እዚህ ደርሶ ሌላ ከቨር ተሰጥቶት ነፍስን እየቀማ ያለውና እኛ ግን ይሄንን በጭራሽ አንከተልም። አንሰማም። ለሰማነውም ነገር እግዚአብሔር ይቅር ይበለን። ምክንያቱም መስማትን ስትሹ በጆሮአችሁ ይገባል ይባላልና ይሄንን ነገር በሰማን ቁጥር ወደዛ ሲስተም መግባታችን የማይቀር ነውና ማንም ሰው ሊበደል፣ ማንም ሰው ሊገደል፣ ማንም ሰው ሊጨቆን አይገባም። አንዱ በበደለው ሁሉም ሊረገጥ አይገባም። ሴት ልጅ በጣም ፓወርፉል ነች። በድሮ የኢትዮጵያን ታሪክ ስናይ ኢትዮጵያዊ ሴት ነገስታቶቻችን ነበሩ። በህይወታችሁ ለሚነሱባችሁ ማንኛውም ይሄ የሴት ልጅ ማንነታዊ ጥያቄ ካለ ፈተናዎች ካሉ እነዛን ነገሮች ወጣችሁ ለዓለም በማከራችሁ ቁጥር ሞር ነገሩ እየሰፋ እየተባባሰ እናንተን ወደ ማሁን ነገር ውስጥ ይከታችኋል። ነገር ግን ከባድ ነገሮች እንኳን በሴትነት ዙሪያ ላይ ሲነሱ ወደ ቀደመ እናቶቻችን ዞር ብላችሁ ተመለከቱ። ለምሳሌ እናታችን ሳራ የአባታችን አብርሃም ሚስት እሷ ምን ያህል ለባሏ ተገዢ እንደነበረች፣ ባሏን ጌታዬ ብላ ትጠራው እንደነበረ፣ ምን ያህል ተታዘዘው እንደነበር፣ ምን ያህል ተከብረው እንደነበረ እነዚህ ነገሮች ታገኛላችሁ። ሌሎች መጽሐፍ ቅዱስ ላይ የተጠቀሱ ብዙ ሴት እናቶቻችን አሉ።
አዋልድ መጽሐፍት ላይ ማግኘት ትችላላችሁ። ድርሳናት ላይ ማግኘት ትችላላችሁ። ከብዙ ታዛዥ ሚስቶች የተገኙ ብዙ ጻድቃን አሉና እነዚህ በሙሉ አንዱ ውጤት ሴት ልጅ ሴትነቷን ጠብቃ ስለተገኘች እግዚአብሔር የሰጣትን ክብር እግዚአብሔር የሰጣትን ሞገስ ጠብቃ በመኖሯ ያገኘቻቸው የህይወቷ ትልቅ በረከቶች ናቸውና ሴትነታችሁን ጠብቃችሁ በኖራችሁ ቁጥር ሴትነታችሁ፣ ታዛዥነታችሁ፣ ትግስታችሁ፣ እግዚአብሔርን መፍራታችሁ፣ እመቤታችን ቅድስት ድንግል ማርያምን ለብሳችሁ በኖራችሁ አሪያችሁ ወደኋላ ተመለሳችሁ ጻድቃንን ብዙ ደጋግ እናቶቻችንን ልባም እናቶቻችንን እነዛን ሰዎች አሪያ ባደረጋችሁ ቁጥር ሴትነት ምን ያህል እንደሆነ ምን ያህል በውስጡ ክብር እንዳለው ምን ያህል እግዚአብሔር እንዳከበረው ከምንም ነገር በላይ እንደሆነ ትረዳላችሁና ሴትነትን ለመረዳት ወጣችሁ ሚዲያ ላይ የሚወራውን ነገር አትስሙ። ያንን ፕራክቲስ አታድርጉ። ቤተክርስቲያን ሄዳችሁ ጠይቁ፣ ተማሩ፣ መጽሐፍትን አንብቡ። ያኔ ሴትነትን ማለት እንደሆነ ይገባችሁ። ስለ ሴትነት ከዚህም በላይ ብዙ ማውራት እንችላለን፣ ነገር ግን ሰዓት ይገድበናልና እዚህ ላይ እናብቃ። ስለዚህ ሴት እህቶቻችን ዲያብሎስ ያዘጋጀውን ይሄንን ወጥመድ ጥሩ መልካም ነገር አስመስሎ ያዘጋጀው ወጥመድ ውስጥ በገዛ እጃችሁ ገብታችሁ ነፍሳችሁን አትጡ። ይልቁንም እናቶቻችሁን አባቶቻችሁን የቀደሙትን አሪያ አድርጋችሁ ሴትነታችሁን ትዳራችሁን ጠብቁ የሚል መልእክት አስተላልፋለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ስለቆያችሁ በጣም ነው የማመሰግናችሁ። ሰላም ሁኑ።